ባለፈው አፈር ተሸክሜ ከውጭ የጎደለበት ምናምን አላስተካከልኩም ነበር። ሳር አጭጄ ዘርግቼው ነበር ጥቅጥቅ እንዲል ማለት ነው። በደንብም ጥቅጥቅ አላለም። ዛሬ እንዲህ እያደረኩኝ ላንሸራሽረው ነው ማለት ነው። ሰው ሀገር ላይ መስታወት በሚመስል ቤት እየኖርን እኮ እዚህ ከመጣን በኋላ ተቸገርን። ሊሾ እንዳይደረግ ይስተነጣጠቃል። ምንም ሜቢ 2 ወር 3 ወር ከሆነ በኋላ ስንጥቅጥቅ ይላል። ሞራናችሁን በጣም ይሰብረዋል። እኔ ምን ማድረግ እንዳለብኝ አላውቅም። ሰው ሀገር ተመልሼ አልወጣም ብዬ ነበረ እያሰብኩ ያለሁት፣ ግን መውጣቴ አልቀረምና እስኪ ዱአ አድርጉልኝ ውዶች። እንግዲህ የማን ዱአ እንደሚቀበል አይታወቅም። ቤቴ በጣም አርጅቷል። 12 ዓመት ቤቱ ከተሰራ 12 ዓመት ምናምን ነው እና አርጅቷል። መታደስ ይፈልጋል። እኔ ደግሞ ብር ይዤ አይደለም የመጣሁት እንጂ እና አላኩልሃል። የኑሮ ጉዳይ አይጣል ነው። ጥሩ ነው፣ አልሐምዱሊላህ። መጥፎ አይባልም፣ ጥሩ ነው። ግን መጀመሪያ ሲመጣ ታስቦበት ቢሆን ጥሩ ነው። አሁን እኔ ስመጣ እኖራለሁኝ ብዬ አይደለም የመጣሁት የነበረው፣ በቃኝ ብዬ አይደለም። በሆነ አጋጣሚ ነው የመጣሁት። እኔ ሚዲያ ላይ መናገር ማልፈልግ ጉዳይ ስላለ በዛ ጉዳይ ነው የመጣሁትና ከመጣሁኝ በኋላ ደግሞ መቆየቱ አማረኝ። ምክንያቱም ያልጨረስኩ ነገር ስለነበረ መቆየቱ አማረኝ። አሁን ሚዲያ እና ይሄ መኝታ ክላስ ተጠቀመዋለሁ ብዬ ነው እያስተካከልኩ ያለሁት። ግን እኔ እንጃ ምንም ሊያምረኝ አልቻለም። ወላሂ እስኪ ወደ ሀገር የገባችሁ እንደኔ እንደዚህ ገጠራማ ቦታ ያላችሁ እስኪ ንገሩኝ፣ እንዴት ነው? ዝም ብላችሁ እንደዚህ እየኖራችሁ ነው? እኔ ምንም እየተዋጠልኝ አይደለም። ምንም ኢቭን ማታ ራሱ በቃ ዙሪያውን አያለ እየከፈትኩኝ የሆነ የሚሄድ ነገር ካለ ይሄ እንዳለ ቀዳዳ ነበረው። ከመጣሁኝ በኋላ ነው የሸፈንኩት፣ ግን አሁንም አልሸፈን አለ። እኔ እንጃ ብቻ ለኔ ምንም አላማረኝም። አሁን ሌላ ሀሳብ መጣ። ወደ ሰው ሀገር መመለስ እንዳለብኝ ፍሪ ነኝ እኔ። አሁን ህፃን ልጅ የለብኝም። አትሂጂ ብሎ የሚቆጣጠረኝ ስለሌለ ፍሪ ነኝ እኔ በራሴ ፍሪ ስለሆንኩኝ ወደ ሀገር ደግሞ ቪዛዬ አዲስ ነው። 4 ወር ብቻ ነው ስመጣ ቪዛዬን አሳድሼ ነው የመጣሁት። ትኬት ቆርጬ ብቻ ነው የሚሄደው። አሁን ምንም እንትን የለብኝም፣ ምንም ውጪ የለብኝም ከትኬት ውጪ ማለት ነውና ሄድና ይሄንን ቤት ሳይሆን ኢንሻአላህ ከሰዓት ከሄድኩኝ አሳያችኋለሁ። እሸጣዋለሁ ብዬ እየተራራጥኩኝ ነበረ። የሆነ ትንሽ ቤት አለኝ ወደ ከተማው። እሱም 3 ክላስ ነው፣ ትንሽ አይባልም። ግን እሱን ለመሸጥ ብዬ ነበረ ያሰብኩት። እሱን ላሳድሰው አሰብኩኝ። ወደ ሰው ሀገር ሄጄ በቀላሉ 400,000 300,000 ይጠይቃል እሱን ላሳድሰው ብል ማለት ነው። ምክንያቱም እሱም ሊሾ አይደለም። ሆኖም ግን ከዚህ ይሻላል፣ ያምራል፣ ውስጡ ያምራል። እንደዚህ ቀዳዳ አይደለም። እሱ ቅርብ ጊዜ ነው፣ 4 ዓመት 5 ዓመት ነው የተሰራው። ሰው እሱን አሳድሼ ኑሮዬ እዛ ላደርግና ይሄንን ላከራየው ወሰንኩኝ ማለት ነው። ምክንያቱም እንደዚህ ሁሌ እንትን እያልኩኝ መኖር አልችልማ። እንደዛ አሰብኩ።
የሀገራችን ልብስ የቡና ቁርሳችን ውድ እህቶች ወደ ቡና የገባውኝ። በነገራችን ላይ ቡና ኪሎ ስንት እንደሆነ ታውቃላችሁ? 1100 ብር 1100 ብር። ከሰል ለረመዳን የገዛሁት አላለቀም። ለረመዳን የገዛሁት ከሰል አላለቀም። በነገራችን ላይ እኔ ይሄው ረከቦቴ አያችሁት? እንግዲህ አትሳቁ። ባዕድ ሱፍራ የለኝም። ይሄው ሱፍራ ረከቦት መግዛት አቅቶኝ አይደለም። በነገራችን ላይ ሱፍራ ረከቦት ገዛለሁኝ፣ ግን ይሄ ቀደም የሚባል ነገር አልወድም። ሁሉም ነገር እኔ ከመጣሁኝ 4 ወሬ ነው። በቃ ረጋ ማለት እወዳለሁኝ። ሁሉም ነገር ረጋ ሰከን ማለት እወዳለሁ። እንዜን አላኩል ሀል ቡና እንዴት አባቱ እንደሚያምር የሀገራችን ቡና ማሻአላ። ወዙ ወዝ ነው እንዴ? ወዙ ወዝ አይደለም። በጣም ያምራል ወላሂ ሪሊ። አያችሁት? አላኩል ሀል ይኸው ቡናችን ደርሷል። ይጣፍጣል። ስኳር ትንሽ ጨው ጨምርኩበት። ጥቁር አዝሙድ ወዳለሁ እኔ መቼም ታውቃላችሁ። ኮረሪማ ወዳለሁ። የቡና ቁርስ አልፋፊ አለይኩም። ፍርኖ ዱቄት ነው። ፍርኖ ዱቄት ኪሎ ስንት ነው? 140 ብር። 1 ኪሎ 140 ብር ነው። እና ሲያስፈልገኝ እንደዛ ነገር ልክስክስ ስላለሁ እወዳችኋለሁ።